ጤና ይስጥልኝ ተመልካቾቻችን ከአዲስ ሚዲያ ኔትወርክ ቴሌቪዥን ወደ እናንተ የሚደርሰው ልዩ የመስቀል የበዓል ዝግጅታችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። አሁን የምንገኝበት አዲስ አበባ ከተማ ውስጥ የደመራ በዓል የሚከበርበት መስቀል አደባባይ ላይ እንገኛለን። ከዚህ በመቀጠል እንግዲህ ከአዲስ አበባ ከመዲናችን 170 ኪሎ ሜትር ተጉዘን ወደሚገኝ አንድ ስፍራ ይዣችሁ ሄዳለሁ። ልዩ የመስቀል ፕሮግራማችንን ከዛ ወደ እናንተ የምናደርስ ይሆናል። ከኛ ጋር ቆይታ ካደረጋችሁ የምትዝናኑበትን ልዩ መሰናዶ አዘጋጅተናል። ከኛ ጋር ቆይታ እንድታደርጉ ጋብዛለሁ። መስቀል አበባ ተቀብሮ ተመልካቾቻችን በድጋሚ ተገናኝተናል። ከአዲስ አበባ ከተማ 170 ኪሎ ሜትር ርቀት ላይ ወደምትገኘው ባቱ ከተማ ቅዱስ ገብርኤል ገዳም ላይ እዚህ መዳረሻችንን አድርገናል። ገዳም ውስጥ ያሉ የሃይማኖታዊ የትምህርት ስርዓቶች የሚሰጡበት ስፍራዎች አሉ። እዛ ገብተን የመስቀል በዓልን ከነሱ ጋር የምናሳልፍ ይሆናል። እንግዲህ አሁን የምንገኝበት የባቱ ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ነው። ይህ ገዳም ከአዲስ አበባ 163 ኪሎ ሜትር ርቀት ላይ በስተደቡብ አቅጣጫ የሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉ ጥንታውያን ገዳማት መካከል አንዱ ገዳም ነው ማለት ነው። እንኳን ወደዚህ ታላቅ ገዳም በሰላም መጣችሁ። እሺ፣ እናመሰግናለን በጣም። በዚህ ገዳም ውስጥ ያሉ ጉዳዮችን እያነሳን ቆይታ እናደርጋለን። ጉዟችንን እንጀምር። ሁለት በር ይታየኛል በዚህ ጋርና በዚህ ጋር። እንግዲህ ይሄ የገባንበት ዋናው የገዳሙ መግቢያ በር ነው። ወደዚህ የመላኩ የቅዱስ ገብርኤል ካቴድራል አለ። በጣም ግዙፍ ካቴድራል ነው፣ እናየዋለን። ወደዚህ ደግሞ ወደ ዋናው የገዳሙ ክፍል የሚወስደው መንገድ ነው። በቅድሚያ ግን ወደ መላኩ ቅዱስ ገብርኤል ካቴድራል እንሄዳለን ማለት ነው። ስለዚህ መሄድ እንጀምራለን። እንችላለን። እንደው እየሄድን ከአመሰራረቱ ጀምረን እስቲ እያወራን እንሂድ። እንግዲህ የገዳሙ ታሪክ የሚጀምረው ገዳም ከመሆኑ በፊት ቅድመ ገዳም ወይም የካህናት ማሰልጠኛ ሆኖ የነበረ ቦታ ነው። ታሪኩ የሚጀምረው የ1959 ዓመተ ምህረት ላይ ማለት ነው። በ1959 ዓመተ ምህረት በብፁዕ ቅዱስ አቡነ ቴዎፍሎስ ሁለተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አማካኝነት የተመሰረተ የኢትዮጵያ የመጀመሪያው ካህናት ማሰልጠኛ ነው። ይሄ ቦታው እንግዲህ ውሃ ዳር ነው ያለው። ቦታው በዓለም አቀፍ የሃይማኖት ተቋማት ትብብር ነው የተመሰረተው። 1959 ነው ቦታውን ቤተክርስቲያን የተረከበችው። 1960 ደግሞ የተማሪ ማደሪያ ተሰርቶ ተማሪዎች የሚሰለጥኑ ተማሪዎች ሰልጣኞች ተመልምለው ገብተው ለ4 ዓመት በወቅቱ በኮሌጅ ደረጃ የሚሰጥ ትምህርት እንዲሰጥበት ነው ተቋሙ የተቋቋመው። አሁን እንግዲህ የምትመለከተው የመላኩ የቅዱስ ገብርኤል ካቴድራል ነው። 1997 ዓመተ ምህረት በብፁዕ ቅዱስ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የመሰረት ድንጋይ ከተጣለ በኋላ በአረጋዊው ሊቀ ጳጳስ በብፁዕ አቡነ ጎርጎርዮስ አሁን ባሉት የገዳሙ የበላይ ጠባቂና የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብርቱ ጥረት ያለምንም ኮሚቴ ማለት ይቻላል ምንም አይነት አሰሪ ኮሚቴ ሳይኖር በገዳሙ ማህበረሰብና በጣም በብፁዕ አባታችን ብርታት ድካም ወጥተው ወርደው ራሳቸው ፕላን ማድረግ ከሌሎቹ መሐንዲሶች ጋር ሆኖ ፕላን አድርገው ያቆሙት ትልቅ ቅርስ ነው። ይሄ ለ400 ለ500 ዓመት እንዲያገለግል ተደርጎ የተሰራ ካቴድራል ነው። በድንጋይ ጥርብ የተሰራ እና በጣም በውብ የኪነ ህንጻ ጥበብ የተሰራ ነው። እዚህ ይህቺ ገዳማችን ትንሿ ኢትዮጵያ ናት። ትንሿ ኢትዮጵያ ማለት አሁን ኢትዮጵያ ሀገራችን የብዙ ብሔር ብሔረሰብ፣ የብዙ ሃይማኖቶች፣ የብዙ አመለካከት ያላቸው ሰዎች የሚኖሩባት ናት ሀገራችን ኢትዮጵያ። ከዚህ አንጻር የህፃናት ማሳደጊያ ነው።
ህፃናት ከ10 ዓመት ጀምሮ ከ12 ዓመት ጀምሮ ተቀብለን የወንዶች ገዳም ነው። እነሱን እንቀበላለን። በስጋ የሚበሉትን ገዳሙ ያቀርባል። በመንፈስ ደግሞ ፈጣሪያቸውን የሚያውቁበትን ትምህርት ያቀርባል። በርካታ ሊቃውንት ወጥተዋል ከዚህ ቦታ። ተጠቃሾች ነው የጠየቀኝ። እንግዲህ እነዚህ የመጀመሪያው አሁን ያሉት ሊቀ ጳጳስ ናቸው። የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የኢትዮጵያ ሃይማኖት ተቋማት የስራ አስፈጻሚ ቦርድ ሰብሳቢ ናቸው። የመላ ሃይማኖቶች እሳቸው የወጡት እዚህ ገዳም አሁንም የዚሁ ሊቀ ጳጳስ ናቸው። ከዛ ብፁዕ አቡነ መልከጼዴቅ አሁን አርፈዋል። በረከታቸው በሁላችን ላይ ይደርብን። የጉራጌ ሀገረ ስብከት ሊቀ ጳጳስ የነበሩ እሳቸውም እዚህ ቦታ የወጡ ናቸው። የባሌ ሀገረ ስብከት ሊቀ ጳጳስ የነበሩ ብፁዕ አቡነ ይስሐቅ እሳቸውም እዚህ ቦታ የወጡ ነበሩ። አሁን ያሉት አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ እዚህ ያሉ ናቸው። የሲያትል አሜሪካን ሀገር አቡነ ናትናኤል በጣም የታዋቂ አባት ናቸው። እሳቸው እዚህ የወጡ ናቸው። የአርባ ምንጭ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ የጋሞ ጎፋ ሀገረ ስብከት ሊቀ ጳጳስ እሳቸው እዚህ የወጡ ናቸው። ብፁዕ አቡነ ዲሜጥሮስ የተባበሩት አረብ ኤሚሬትስ ሊቀ ጳጳስ ናቸው። እሳቸውም እዚህ ነው የወጡት። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡባዊ ትግራይ ማይጨው እና የራያ ወረዳዎች ሀገረ ስብከት ሊቀ ጳጳስ እዚህ የወጡ ናቸው። ብፁዕ አቡነ ያዕቆብ የሩቅ ምስራቅ ሀገረ ስብከት ሊቀ ጳጳስ እሳቸውም እዚህ የወጡ ናቸው። በርካቶች በስም እንኳን ጠቅሰን ማለት ከ15 ከ16 ጳጳሳት በላይ እዚህ የወጡ ብፁዓን አበው ሊቃነ ጳጳሳት ናቸው። ገዳም ውስጥ ከገባን በኋላ ደግሞ በጣም የሳበኝ ቦታ ይሄኛው ቦታ ነው እና በጣም ያምራል። ሰላማዊ የሆነ ቦታ ነውና ይሄኛው አካባቢ ምን አንተ ይገርማል። እነዚህ ይሄ የወይራ ዛፍ በትልልቁ ገዳማት እንደነዚህ አይነት መሰል የወይራ ዛፎች አሁን ይሄ ወይራ ዛፍ 300 ዓመት 200 ዓመት መቆየት የሚችል ወይራ ያድጋል እንትን አይል እና በየትኛውም ጥንታውያን ገዳማት ውስጥ ወይራ አታጣም እና ሃይማኖታዊ ይዘትም አለው። ራሱ የደብረ ዘይት ተራራ በወይራ የተከበበ ነው ምናምን ነው ታያቸውና እነዚህ በብፁዕ አቡነ ጎርጎርዮስ በብፁዕ አባታችን ፕላን ተደርገው የተተከሉ ናቸው። በዛን ጊዜ በቃ ፕላን ተደርገው ገና ቤተክርስቲያኑ እንኳን ቁፋሮ በተጀመረበት ሰዓት ፕላን አድርገው እንዲጸድቅ ዋጋ ተከፍሏል። በጣም በርካታ የገዳሙ ልጆች ውሃ እያጠጡ ተመድበው ምናምን ያጸደቋቸው ቦታዎች ናቸው። እግዚአብሔርም ለአዳም ዓለምን ሲሰጠው ተገበረ ለምድር ነው ያለውና ምድርን መንከባከብ ተገቢ ስለሆነ እንግዲህ ገዳማችን የምታዩዋቸው ዛፎች እያንዳንዱ ጠባቂ ያለው የህፃናት እየራሳቸው ይጠበቃሉ እንደ አንድ ሰው ማለት ነው። ይመገባሉ፣ ይንከባከቧቸዋል። ከውጭ የመጣ ተንከባካቢ ሳይሆን በገዳም ውስጥ ያሉ ደቀ መዛሙርት ናቸው የሚንከባከቧቸው። ይሄ ገዳም በራሱ ሞዴል ተደርጎ የተሰራው በውጭ ባሉ ገዳማት ነው። በነ አስቄጥስ ገዳም፣ በነ ደብረ በራሙስ ገዳም፣ በነ ፍጥሞ ደሴት ገዳማት ፕላን ተደርጎ የተሰራ ስለሆነ ብፁዓን ጳጳሳት ሲመጡ፣ ትልልቅ እንግዶች ሲመጡ እንዲህ ባለ በጣም ፕሮቶኮልን በጠበቀ መንገድ አርፈው ይመጣሉ። ለምሳሌ ትልልቅ የመንግስት ባለስልጣናት መጥተው ማስቀደስ ቢፈልጉ፣ ሌሎች ትልልቅ ሰዎች ከውጭ ሀገር ቢመጡ ማጠብቃቸው ሰዎች ትልልቅ የፕሮቶኮል ሰዎች ሊመጡ ይችላሉ። ጳጳሳት እዚህ ጋር አንድ ሳምንት መጥተው ሱባኤ ሊይዙ ይችላሉ። ስለዚህ እዚህ በጣም ደስ በሚል ማረፊያ ሻወሩ፣ ሽንት ቤቱ በተሟላላቸው ማረፊያ አርፈው ጸልየው አረፍ ብለው ይሄዳሉ ማለት ነው። ይሄም በብፁዕ አባታችን አቡነ ጎርጎርዮስ ሙዝ አለ፣ ብርቱካን አለ፣ ሎሚ አለ። እነዚህ በየጊዜያቸው ፓፓያ አለ። በየጊዜያቸው እንግዲህ ያረጃሉ። ሲያረጁ ሌላ ተነቅሎ እነሱ ተነቅሎ ሌላ ይተካል። ይሄ ደግሞ እንግዲህ የምትመለከተው የብርቱካን ተክል ነው። ይሄን የሚመስሉ ወደ 600 እግር ብርቱካን ተተክሏል ማለት ነው። በጣም ሰፊ እርሻ ነው። በቃ አሁን 600 እግር ብርቱካን ደረሰ ማለት ከፍተኛ ምርት ይገኛል። እያንዳንዱ ዛፍ የሚይዘው በቃ በርካታ ነገር ይዛል ማለት ነው። ስለዚህ ገዳሙ የግብርና ስራ ላይ ተሰማርቶ ይሰራ ማለት ነው። በነገራችን ላይ ገዳሙ ውስጥ 3 መሰረታዊ ህጎች አሉ። መማር፣ መጸለይና መስራት። እነዚህ 3ቱ የገዳሙ አንኳር የሚባሉ አምድ የሚባሉ ህጎች ናቸው። ቃለ አበው ናቸው። እንግዲህ የማይሰራ አይብላ ነው አይደለም የዓለም ህግም። በቤተ ክርስቲያናችን ደግሞ ቤተ ክርስቲያናችን የልማትም ቤት ናት፣ የሰራም ቤት ናት።
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ይህንን የወንጌል አገልግሎት የሚያገለግሉት የወንጌል አገልግሎት ስራ አድርገው እንዲሰማሩ ነው። ገበሬው በግብርናው እንዲሰማራ፣ ሌላው ደግሞ በተሰጠው ስራ እንዲሰማራ እግዚአብሔር ይፈቅዳል፣ ዓለም ትፈቅዳለች። ያለዛ መኖርም አይቻልም። እቺ ደግሞ በጣም ታሪካዊ ቤት ነች። የብፁዕ አባታችን አቡነ ጎርጎርዮስ ማረፊያ ነው። እንግዲህ ቀደምት ከተሰሩ እዚህ ገዳም ውስጥ 50ዎች ውስጥ ከተሰሩ ቤቶች መካከል አንዱ ይህ ግቢ ነው ማለት ነው። በፊት የገዳሙ መስራች የብፁዕ አቡነ ጎርጎርዮስ ካል ማረፊያ እዚህ ነበር። አሁን ያሉትም የብፁዕ አባታችን ማረፊያ እዚህ ነበር። እንግዲህ ግራና ቀኙ እንደምታዩት ነው። ወደዚህ በጣም የአትክልት ቦታ ነው። ወደዚህ በዚህ በኩልም የበቆሎ እርሻ አለ። ከዛ ደግሞ ከጀርባው ገዳም አለ። ይሄ ደግሞ የብፁዕነታቸው ማረፊያ ነው። እንግዲህ አባቶቻቸው ራሳቸውን ትተው እዚህ በረሃ ላይ እንዲህ አለምተው በዙሪያቸውን አለምተው እንዲህ ባለ ማረፊያ ብፁዕ አባታችን ማረፊያ ነውና በጣም ታሪካዊ ከምንላት ቤት አንዷ እቺ ብፁዕ አባታችን አሁን ያሉት መንበረ ጵጵስናው አዳማ ነው። ግን ደግሞ ብፁዕነታቸው እዚህ መጥተው ለጸሎት ገዳሙን ለመጠበቅ መመሪያ ለመስጠት ለልዩ ልዩ መንፈሳዊ አገልግሎት ሐዋርያዊ አገልግሎት እዚህ የተወሰኑ ጊዜያትን ይሆናሉ። የበላይ ጠባቂ እሳቸው ስለሆነ የሚያርፉት እዚህ መስቀል አበባ ተቀብሮ ሲኖር ይሄ እዚህ ጋር የምንመለከተው የገዳሙ ደቀ መዛሙርት ማረፊያና የምግብ ቤት ነው። 1959 ዓ.ም በብፁዕ ቅዱስ አቡነ ቴዎፍሎስ ዘመን የተሰራው ህንጻ አንዱ ህንጻ ይሄ ወያመረ ብርሃን ቅዱስ ገብርኤል ገዳም የወጡ ሊቃውንት በሙሉ ተመግበው የወጡት እዚህ ቤት ውስጥ ነው። አድረው የወጡት እዚህ ቤት ውስጥ ነው። እነ መጋቢ ሐዲስ የኔታ እሸቱ አለማየሁ በጣም ትልልቅ ዶክተሮች፣ ፕሮፌሰሮች አሁን ውጭ ሀገር አሜሪካ፣ አውሮፓ፣ ካናዳ የሚገኙት በሙሉ በጣም ትልልቅ ስኮላር እዚህ ውስጥ ተምረው አድረው ተመግበው ለትልቅ ማዕረግ የበቁ ናቸው ማለት ነው። በጣም ብዙ ናቸው። በአራት አቅጣጫ የኢትዮጵያ ከአማራ የመጡ አሉ፣ የኦሮሚያ ክልልም አሉ፣ ከወራጌ ክልል የመጡም አሉ። አብዛኛው ከውጭ የመጡ አሉ፣ ብዙ ናቸው። አሁን አንተሰበሰቡም እንጂ በዚህ ትምህርታቸው ተከታትለው ከቅዳሴ ወደ ቅኔ ቤት፣ ከቅኔ ቤት ደግሞ ወደ ድጓ ቤት፣ ከድጓ ወደ አቋቋም እያሉ እዛ አመስክረው ስራ ይሰመራሉ። ለምን ያክል ጊዜ ነው ትምህርቱ የሚሰጠው? ትምህርቱ ሰዓተ ቅዳሴው የሚወስደው አንድ አመት ነው። አንድ አመት ያህል ይቆያል። ኋላ ወደ ቅኔ ቤት ደግሞ 2 አመት 3 አመት ይቆያሉ። አመጣጡ ለእያንዳንዱ መስጠት ስለማይቻል ይደረባል። 5 10 የሚሆኑም ሆነው ተደራርበው ግሩፕ ነው በየእንትናቸው ቃለ እግዚአብሔሩ የተለያየ ሰዓታት የሚማር ከሆነ ከሰዓታት ቅዳሴ የሚማር ከሆነ ቅዳሴ በሁለት ነው የሚከፈለው። እዛ ብለን ትምህርቱን እንሰጣለን። በቤተ ክርስቲያናችን አንደኛው የአብነት ትምህርት የሚባለው ከመጀመሪያ ከፊደል ጀምሮ ያለው ትምህርት ነው። ፊደል፣ ንባብ የምንላቸው ትምህርቶች የአብነት ትምህርት አንዱ ክፍል ነው። ሁለተኛው ደግሞ ዜማ ቤት ነው። የንባቡን ትምህርት ከጨረሱ በኋላ ወደ ዜማ ቤት ይሸጋገራሉ። ወደ ዜማ ከተሸጋገረ በኋላ ደግሞ ሌላ እንግዲህ ቅዳሴ ቤት ይገባል። ቅዳሴም ዜማ ነው፣ ግን ራሱ የቻለ ነው ዜማው። አራተኛው ደግሞ ቅኔ ቤት ነው። ቅኔ ቤት ደግሞ ቅኔው እንግዲህ በግጥም መልክ የሚዘጋጅ ነው። እንደ ቤተ ክርስቲያናችን በግዕዝም በአማርኛም የሚቀርብ ነው እና ትልቁ የኢትዮጵያ ሀብት ደግሞ ቅኔ ነው እና ቅኔ ቤት አለ። እነኚህ የአብነት ትምህርቶች ኦርደራቸውን በመጠበቅ የእያንዳንዳቸው መምህር አላቸው። በየራሳቸው ይማራሉ። አሁን እዚህ የምታዩቸው እነኚህ ተማሪዎች የቅኔ ተማሪዎች ናቸው። ስለዚህ የቅኔ ተማሪዎችም አሁን በቅጸላ ላይ ነው ያሉት እንጂ ቅኔ የመንገሪያ ሰዓት አለ። የመንገሪያ ሰዓት አሁን ጠዋት ነው።
ጠዋት ላይ ልክ እነሱ ከ11 ሰዓት ጀምሮ ተነስተው በየጫካው በየስፍራው ይቆጥራሉ። የቅኔ ቆጠራ ነው የሚባለው። ስለዚህ ያንን ይቆጥሩና ለመምህሩ እያንዳንዱ ይነግራል። መምህሩ የተሳሳቱንም ያቀኑትንም ሰምና ወርቁን እያወጣ ይነግራቸዋል። እነሱም ይገልጻሉ። እነሱ አሉ የቅዳሴውም ያቋቋውም የዜማውም የንባቡም እንደዚህ ኦርደሩን ጠብቆ እነኚህ ይሰጣሉ። አልሃ ያህል ይወድራል ይህላ ይወድር ዘንድ ይህላ ይወድር ሃሊ ሃሊሆት መወደር ህሉ ሃላሂ የወደረ ህሉሃን ሃላህያን የወደሩ ሊት ሃላሂት የወደረች ህሉሃን ሃላህያት የወደሩ መህልህ መስተህልህ መስተሃልህ ባይር ቅጽል መህልሃን መስተህልሃን መስተሃልሃን በብዙ መህልት መስተህሊት መስተሃሊት ለሴት መልሃት መስተልሃት መስተሃልሃት በብዙ ሃላይት መድበል ሃላይት መድበል ጨምሮ ወደዚህ ሃላ ወደረለህ አቀዳ ይልክ ፍሬሃ ለምድር መሃሪ ወጻድቅ መኖ ከማከ ዘታር አሁን እየተማርኩ ያለሁት ቅኔ ነው። ሁላችንም እየተማርን ነው። እንግዲህ እስካሁን የጎደለብን ነገር የለም ተመስገን እና ሁላችንም ጥሩ እየተማርን ነው። በጣም ያስደስታል እውነት ለመናገር እና እንደዚህ አይነት ግንኙነቶች ሲኖረን ስንወጣም ቢሆን በደስተኝነት ማለት አንድ ላይ ሆነን ነው የምናሳልፈው ጊዜያችንን እና ስንወጣም ይሄው ይከተለናል ብዬ አስባለሁ። መዳ ሞጣ ለበሰ ሞጣ ሳራ ሰራ ሳራ ሳራ በራ ሳራ ሰባ መሰገነ ሰባ እዚህ ከተለያዩ አካባቢ የሚመጡ የሃይማኖት ተማሪዎች ባሻገር ደግሞ አሁን ቅድም እንዳነሳኸው ከሀገር ውጭ ድረስ መጥተው ኢትዮጵያዊ ዜግነት የሌላቸው የሌሎች ሀገር ዜጎች ደግሞ መጥተው ይማሩበታል እና ገዳሙ በጣም ትልቅ ነው። በትክክል ሰማንያዎቹ መግቢያ ላይ ነው የጀመረው። ይሄ የጃማይካ 3 ልጆች ከጃማይካ መጥተው ምንም ቋንቋ አይችሉም። ብፁዕ አቡነ ጎርጎርዮስ ካለ በእንግሊዘኛ ቋንቋ አስተምረው ለቅስና ማዕረግ እንዲበቁና የገዳሙን በጣም የተተኪ ሰባኪያንን ስልጠና ወስደው ተመርቀው ወጡ። ከዛ በኋላ ከልዩ ልዩ ዓለማት ነው ለምሳሌ ከእስራኤል መጥተው ሂብሩ ቋንቋ አፋቸውን በሂብሩ ቋንቋ ይፈቱ መጥተው ቋንቋውን ለምደው ዜማውን ቅዳሴውን ተምረው የሚገርሙ ቀዳሽ ይሆኑ አሉ። አሁንም በዓለም አቀፍ ደረጃ አገልግሎት እንዲሰጡ ብዙ ስራ ሲሰራ ነው የቆየው። እንደው እንዳጋጣሚ እናንተም ዛሬ የተገኛችሁበት ዛሬ ሰርጉን የፈጸመው ወንድማችን ዲያቆን አሮን የሚባለው ለስልጠና ከመጡት አንዱ ሆኖ የውጭ ዜጋ ነው። ዜግነቱ እንግሊዛዊ ነው። ትውልዱም እዛው ነው። ነገር ግን የዝዋይን በረከት ስለሚያውቅ በዝዋይ ገዳም ያለውን የገዳሙ በረከትና የገዳሙ የተምሮ ማስተማር ስለሚያውቅ እዚህ ሰልጥነው የሄዱ እዛ ሄደ ሰልጥነ ተምረ ብትመጣ ለራስም ለሌላውም ትተርፋለህ ብለው ነገሩት። ይኸውና መጥቶ እንግዲህ እንግሊዝኛ ብቻ ነበር የሚያውቀው። እዚህ መጣ፣ አማርኛ ተማረ፣ ግዕዝ ተማረ፣ ቅዳሴ ተማረ፣ ካህን ሆነ ማለት ነው። ዲቁና ተሰጠው። ከዛ በኋላ ዛሬ ደግሞ እንግዲህ በገዳሙ ትልቅ በረከት አገኘ። ወደ ኢትዮጵያ ሲመጣ ደግሞ እንግዲህ ኢትዮጵያዊት ልጅ ደግሞ ለትዳር አጋር የምትሆን እግዚአብሔር ፈቀደለት። ከሷ ጋር ዛሬ ስርዓተ ጋብቻቸውን ፈጽመው በልዩ መንፈሳዊ ስነ ስርዓት ብፁዕነታቸው ልጆቻቸውን ድረዋል። ይሄ በጣም ትልቅ በረከት ነው ለገዳሙ። በቅድሚያ እንኳን ደስ አላችሁ። ገብረ አማኑኤል አሮን መጋወን ነው የሚባለው ከእንግሊዝ ሀገር። እኔ ጽዮን ጋሻ እባላለሁ። እዚህ ገዳም ውስጥ የጋብቻ ስነ ስርዓታችሁን ፈጽማችኋልና ያ ሀሳብ እንዴት መጣ? ቅዱስ ጋብቻችን በዚህ ታላቅ ገዳም እና በአመድ ብርሃን ገዳም እንደምንፈጽም ያሰብነው የሆነ ምክንያት እኔ በ2015 ዓመተ ምህረት ወደዚህ ገዳም መጥቼ እና ለመማር ጀመርኩ። ጉባኤ ቤት ገብቼ በብፁዕ አቡነ ጎርጎርዮስ ፈቃድ እና እዛ
1 ዓመት ከ6 ወር እዛ ቆይቼ እየተማርኩ ነበር። ድቁና እንደፈጸምኩት ማለት ነው። እንግዲህ በዚያን ጊዜ ብዙ በረከት እና ምስጢራት በዚህ ገዳም እና በብፁዕ አባታችን በአቡነ ጎርጎርዮስ እጅና ብራኪ የተፈጸመ ነበረ። እንግዲህ በዚያን መስመር ለመከታተል ፈልገን ነበር። እኔ ከጽዮን ከወለተ ሐዋርያት ጋራ እጮኝነት ላይ ነበርን። እዚህ ገዳም ያሉ ሲሆን በዚህ ታላቅ ገዳም ጋብቻችን ለመፈጸም ፈልገን የኔ እናት ከእንግሊዝ የመጣች የኔ እናት ክርስትናዋ የተነሳች በዚህ የተነሳችው እዚህ ግቢ ውስጥ ከእንግሊዝ መጣች። እዛ ለማስቀደስ ጀምራ ነበርና በቃ ለመጠመቅ ወስና ነበር። ስትወስን በኋላ ወደዚህ ገዳም መጣና በዚህ ክርስትና ቤት በብፁዕ አቡነ ጎርጎርዮስ እጅ ተጠመቀች ማለት ነው። ክርስትና ተነሳች። ታሪኩን እንድታውቁት ይችላል። በብፁዕ አቡነ ጎርጎርዮስ ካለ ዘመን 3 ጀሜካውያን አባቶች መጥተው ነበር አይደለ? በዚያን ጊዜ ዲያቆናት ነበሩ። በደንብ መንፈሳዊ ትምህርትና የአብነት ትምህርት ተምሮ በዚያን ጊዜ በጣም ልዩ ትምህርት ነው እየሰጡ ነበር ብፁዕ አባታችን አቡነ ጎርጎርዮስ እና ከሶስቱ ጀሜካውያን አንዱ የኔ ነፍስ አባት ናቸው እና በእሳቸው ምክር ነበር እየመጡ አንተ ወደዚህ የመጣው ማለት ነው። በጣም የሚያስገርም ነገር ነው። በጣም የሚያስደንቅ ነገር ነው። እኛ በሀገራችን ሆነን ቀላል የሚመስለን ነገር ግን በጣም ቫልዩ መስጠት የሚገባን ነገር ነው እና በጣም የሚገርም ነገር ነው። ዘሁሎ ከሳቴ ለእመባረካ ወዳ አኮኖ ታፈቅረከ ይእቲ አማርኮ ለምስጋና እኛ ደስ ብሎናል። ይሄ ደግሞ የምንመለከተው አሁን በ2012 ዓመተ ምህረት በብፁዕ አባታችን አቡነ ጎርጎርዮስ በጣም ብርቱ ጥረት በቅዱስ ሲኖዶስ መልካም ፈቃድ የተመሰረተው የሥራ አመራር መንፈሳዊ ኮሌጅ ግቢ ነው። የሚያስተምረው ኮሌጁ በዲፕሎማ ደረጃ ነው። የርቀት ትምህርት አለው። የሳምንታዊ የትምህርት መርሃ ግብሮች አሉት። በሥራ አመራር የትምህርት ዘርፍ የሚያስተምር ተቋም ነው። ከመላ ሀገሪቱ ከአራቱም አቅጣጫዎች በሀገረ ስብከቶች መልምለው አወዳድረው የሚልኳቸውን ተማሪዎች ተቀብሎ የሚያስተምር የትምህርት ተቋም ነው። አንድ ተቋም አደገ የሚባለው ትምህርቱን እያሻሻለ ሲሄድ ነው። ቀደም ሲል ማሰልጠኛ ነበር የነበረው፣ የአብነት ትምህርት ቤት ነበር የነበረው። አሁን ማሰልጠኛው ወደ መንፈሳዊ ኮሌጅ አደገ። የሥራ አመራር መንፈሳዊ ኮሌጅ ነው። አሁን በ4 ዓመትና በ5 ዓመት ስልጠና ይሰጣል። በዲግሪ መርሃ ግብር ያስመርቃል። በትርጓሜ መጻሕፍት ደግሞ ያስመርቃል። አሁን ወደ 70 የሚሆኑ ደቀ መዛሙርት አሉ። አሁን ክረምት ስለሆነ ለእረፍት ትምህርት ተዘግቶ ወደ እየመጡበት አካባቢ ሂደዋል እንጂ እንደ ኢትዮጵያ ካሉ መንፈሳዊ ኮሌጆች መካከል በግንባር ቀደምትነት የሚጠቀስ በሥራ አመራር በማናጅመንት የቤተ ክርስቲያኒት ማናጅመንት ተምረው በተቋም ደረጃ የሚሰሩ አገልጋዮችን ተቋሙ አሰልጥኖ እያሰማራ ያለ መንፈሳዊ ኮሌጅም በስሩ ታቅፎ በቀጣይ ምናልባት እግዚአብሔር ቢፈቅድልን መንፈሳዊ ኮሌጁ ወደ ዩኒቨርሲቲ ሊያድግ የሚችልበት ስራ እየተሰራ ነው ያለው። የመጣሁት ከምስራቅ አርሲ ሀገረ ስብከት ነው። በሀገረ ስብከቱ በኮሌጅ ትምህርት ተወክዬ ነው የመጣሁት። 2016 ነው እዚህ ግቢ የገባው።
ከገባው ጀምሬ በኮሌጅ በሚሰጠው የሊደርሺፕ ትምህርት ጎን ለጎን በገዳሙ ያለው ደግሞ ይሄ ሃይማኖታዊ ትውፊቱን የአባቶች ያስቀመጡትን የቤተክርስቲያን ትምህርት በጎን መማር ጀመርኩ እና ከ2016 ጀምሬ እስካሁን በዚህም በኮሌጅም እየተማርኩ በጎን ደግሞ በገዳሙ ያለው ትምህርቶችን እየተማርኩ ነውና ዘንድሮ በአባታችን ብፁዕ አቡነ ጎርጎርዮስ መልካም ፍቃድ የክረምት ጊዜ እዚህ ቀርቼ የቅኔን ትምህርት በትምህርት ጊዜ ጎን የጀመርኩትን ላጠናክር ብዬ ለምኜ እሳቸው ፈቅዶልኝ እዚህ ቀርቼ አሁን እሱን እያጠናው ነው ያለው ማለት ነው። ጎርጎርዮስ ልቅ ዘጎርጎርዮስ ቀዳሚ ግብረ ጎርጎርዮስ ገብረ እንዘ በስሙ ይሰሚ ይላል። ይህ ማለት ምንድነው? ቢፈታ አዋቂ ጎርጎርዮስ የጎርጎርዮስ ቀዳሚ የሆነ አዋቂ ጎርጎርዮስ ይሄ የጎርጎርዮስ ቀዳሚ ስራን ሰራ በስሙ ሲሰየም ነው። እዚህ ቦታ የነበሩ የቀደሙ አባት ጎርጎርዮስ ነበሩና የእሳቸው ልጅ ነበሩ አሁን ያልነበሩ በስሙ ተሰይመው ጎርጎርዮስ ተብሎ እንደሱ የበለጠ ደግሞ ሌላ ስራ እንደሱ ሰራ የሚል ፊቺ ይኖራል ማለት ነው። ከተለያየ ከሁሉም ከአራቱ ዳይሬክሽን ሰዎች ተማሪዎች ይመጣሉ። የማይነገር ቋንቋም የለም እዚህ ውስጥ ሁሉም በየቋንቋቸው ይናገራሉ። ግን ሁሉም ደግሞ ተስማምቶ እንደ አንድ እናትና አባት ልጅ ሆኖ ነው አብረን የሚኖሩ። ሲጀመር ብታዩት ቤት ምግብ ቤት ገብታችሁ ብታዩ ሁሉም የሚበሉት በጋራ በቃ በፍቅር ነው ማለት የሚበሉ የሚመግበው እናት እቺ ቅድስት ቤተክርስቲያን ነች። የሚያስተምረው የሚያስብላቸው ደግሞ ብፁዕ አባታችን ስለሆነ የአንድ አባትና የአንድ እናት ልጆች ስለሆነ እንደ ወንድማሞች ነው አብረን የምንኖር። ምንም ወሮታ አመንታ ኦርቶዶክስ ተዋሕዶ ኢትዮጵያ ሆርዶፍታን ሁንዳፍ ባጎ ዋቀዮን ፈያዳን ሁንዱማ ኬኛን ኤጌ በረኩማ ለማፍ ቆደ ሰደቲት ከን ከበጀሙ አያና ፈኖ ጎፍታ ከ ኢየሱስ ክርስቶስን ስንንጌ ዋቀዮ አከኑመቲ ኤጌ ቦባሴ ትክሴ ወጋ ታኑ ሰከንጎ ፈዳፈ የበሳኑ ፋታው መስቀል በመላው ዓለም ያሉ የዚህ ገዳም ውሃ ጠጥተው እዚህ ያለውን ዳቤ በልተው እዚህ ያለውን ቃል እግዚአብሔር ተምረው በመላው ዓለም ያሉ በትልልቅ ስፍራ ያሉ ከብፁዓን ሊቃነ ጳጳሳት ጀምሮ የአድባራት የገዳማት አስተዳዳሪዎች፣ መምህራነ ወንጌል፣ ካህናት፣ ዲያቆናት በሺህ የሚቆጠሩ ናቸው። በመላው ዓለም ቤተክርስቲያን ባለችበት የዝዋይ ገዳም ልጅ የሌለበት የለምና ስለዚህ በመላው ዓለም ያላችሁ በዚህ አጋጣሚ በሌላው የምንገልጸው ቢሆንም በዚህ አጋጣሚ ደግሞ የገዳሙን ነባራዊ ሁኔታና የገዳሙን አጠር ያለ ዳሰሳ ካደረግን አይቀር ሁላችንም በጋራ ሆነን ገዳማችንን ከፍ ወዳለ የሥራ ጊዜ ልናሻገር እንደሚገባን አደራ ለማለት እንወዳለን። እኛ እየተንቀሳቀስን እየሰራን ያለነው ጽነታቸው ገዳሙን እየጠበቁ ነው ያሉት። እናንተ ደግሞ በመላው ዓለም ያላችሁ የገዳሙ ልጆች ደግሞ በጋራ በመሆን በመመካከር ለገዳማችንም ለሀገራችንም ትልቅ ስራ መስራት ይጠበቅብናል የሚል ገዳማዊ መልእክት ለማስተላለፍ ፈልጋለሁ። በዚህ በገዳም ውስጥ የተለያዩ ግቢ ውስጥ የተዟዟርን ብዙ ነገር አይተናል። በጣም ቆንጆ ቆይታ ነበረ። በጣም እናመሰግናለን። በጣም እግዚአብሔር ያክብርልን። በአጠቃላይ እንግዲህ ገዳሙን በተወሰነ መንገድ ለማስቃኘት ሞክረናል። የዝዋይ አምረ ብርሃን ቅዱስ ገብርኤል ገዳም እንግዲህ ይህን ይመስላል። የኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሀገራችን የአደባባይ በዓላት ከሚባሉት በዓላት መካከል አንዱ የመስቀል በዓል ነው። እንግዲህ የጥምቀት በዓል ሁለተኛው ነው። ስለዚህ በማይዳሰስ ቅርስ የዩኔስኮ መዝገብ ከተመዘገቡት መካከል ደግሞ አንዱ የመስቀል በዓላችን ነው። ስለዚህ መስቀል ታላቅ በዓል ነው። ታላቅ የቤተ ክርስቲያን አርማ ነው መስቀል። እናንተም ይህንን እድል ሰጥታችሁ ገዳሙ ታላቅ ገዳም ነው፣ ታላቅ ታሪካዊ ቦታ ነው፣ ታሪካዊ ስፍራ ነው ብላችሁ ይህንን ቦታ ቀረጻ አድርገን ዘግበን በመላው ዓለም ሽፋን ሰጥተን ለመላው ዓለም እንዲሰራጭ እናድርግ ብላችሁ ስለመጣችሁ እጅጉን አድርገን በገዳሙ ስም እናመሰግናችኋለን። በዓሉን የሰላም፣ የፍቅር፣ የበረከት በዓል ያድርግልን። ይህ በዓል ለሁላችንም ሰላምን፣ በረከትን ይዞ የሚመጣ በዓል ያድርግልን። ተመልካቾቻችን በዚህ በባቱ ከተማ ተገኝተን በቅዱስ ገብርኤል ታላቅ ገዳም ውስጥ ያደረግነው ቆይታ እስካሁን የተከታተላችሁትን ይመስላል። ልዩ የመስቀል በዓል ፕሮግራማችንም ይሄን ይመስላል። ከአዲስ ሚዲያ ኔትወርክ ቴሌቪዥን ሌሎች የመስቀል በዓል ፕሮግራማችን ወደ እናንተ እየደረሰ ቆይታ ያደርጋል። እኔ ግን ጉብኝቴን እዚህ ላይ ጨርሼ ወደ መዲናችን አዲስ አበባ መለሳለሁኝ። መልካም ጊዜ እንዲሆንላችሁ እመኛለሁ።